ደርሻለሁ። አላህ የሚለው እግዚአብሔር እንደሆነ በአረብክና በአማርክ ተቀይሮ አየነው አይደል? እግዚአብሔር ማን ነው ይሄን ስም ያወጣው? እስኪ ንገረን በፈጠረህ እንደው ከኢትዮጵያ ውጭ ይሄ ስም ይታወቃል አይታወቅም? እግዚአብሔር የሚለው ምን እግዚአብሔር የሚለው ስም ከኢትዮጵያ ውጭ በሌላ ዓለም ላይ እግዚአብሔር የሚለው ጥያቄ አይደለም። እኔ ነው እንጂ አይደለማ። እሱ በኢትዮጵያ ከኢትዮጵያ ውጭ የሚታወቅ ቋንቋ አይደለማ። እግዚአብሔር ማለት ነው ማለት ነው ያለ ነው እኮ በኢትዮጵያ ውስጥ ነው። እግዚአብሔር ማለት ነው ማለት ነው ያህዌ ማለት ነው። ማስረጃ አውጣ ማለት ነው ያህዌ ማለት ነው። እሺ ከላይ ያለው ልጅ ቀጥል። አቤል ይቀጥል። ኦኬ ሰላም ነህ? ሰላም እንዴት ነህ? እሺ ጥያቄ ጠይቀኝ። ቅድም አይሁድ ወይም ክርስቲያን አላህን ከተል ከሆነ በገሃነመ እሳት ይፈረዳል ምናምን ብለህ አወራህ እና ያልገባኝ ነገር አይሁድ ሆኖ ወይም ክርስቲያን ሆኖ አላህን የሚያመልኩት አሉ ወይ? አዎ አላህን ብለው የሚጠሩ አሉ። አላህን የሰማኸኝ ነው? አዎ ኧረ መጽሐፋቸውን ሁሉ ላሳይህ እችላለሁ። አይሁድም ሆነ ክርስቲያን ሆኖ አላህን የሚያመልኩ አዎ። ለምሳሌ ብታሳየኝ ደስ ይለኛል። ባየው ደስ ይለኛል። ችግር የለውም አሳይሃለሁ። ከኦሪት ዘፍጥረት እስከ ራዕይ ድረስ ቃል በቃል ላሳይህ ነው። አሁን ብሉይ ኪዳንን ይቀበላሉ አይደል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን እንደሚል እንመልከት። አሁን እሺ ያው እነዚህ ጋር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ይኸው ቡክ ኦፍ ጀነሲስ ኢን አረቢክ ይላል አይደል? እንግዲህ በአረበኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ኢዝ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ወካነት አልአርዱ ኻሊያ እያለ ይናገራል። ወቃለ አላህ ሊየኩን ኑር አላህም ብርሃን ይሁን አለ። ፈካነ ብርሃንም ሆነ። ወረአ አላሁ ኑር አነሁ አሕሰን አላህም ብርሃን መልካም መሆኑን አየ። ወፈሰለ አላሁ በይነ ኑሪ ወዙልማ አላህም በጨለማና በብርሃን መካከል ለየ ይላል። ወደዓ አላሁ ኑረ ነሃረን አላህም ብርሃንን ቀን ብሎ ጠራው። ወዙልመቱ ደዓሃ ለይላ ጨለማንም ሌሊት ብሎ ጠራት። ወካነ መሳኡን ወካነ ሰባሑን የውመን ዋሒዳ ይላል። وقال الله ليكن جلد في وسط الناس እሱን አይደለም የክርስቲያኖች መጽሐፍ አይደለም። እሱን አይደለም የክርስቲያኖች መጽሐፍ ነው አይደለም። ክርስቲያኖች መጽሐፍ ሳይሆን ክርስቲያን ሆኖ አላህን የሚያመልኩት ወይም ክርስቲያን ሆኖ ክርስቶስን ክርስቲያን ሆኖ ክርስቶስን እንደ ነብይ የሚያዩት እንደ አምላክ ማያዩት። ጥያቄን አታስተካክል። አላህ ብሎ የሚጠራ ክርስቲያን ወይንም አይሁድ አለ ወይ? ለአላህ አላልክም እኮ አላህ ብሎ ክርስቶስን አላህ ስለ አንድ ነገር እዚህ ጋር እንድትረዳ ፈልጋለሁ። ቋንቋ ምናልባት በአረብኛ በእንግሊዘኛው ሊለያይ ይችላል። ጨምረው ካለ ትቀይራለህ። አላህ ብሎ የሚጠራ አይሁድና ክርስቲያን ለመሆኑ አለ ወይ? ጠይቀናል አልጠይቅም? እሱን ጠይቄሃለሁ ግን አልተረዳኸኝም። ቆይ አንዴ ቆይ። ስለዚህ የክርስቲያኖች መጽሐፍ ነው አይደለም? ይሄ ያነበብኩት የክርስቲያኖች መጽሐፍ ነው አይደለም? ነው የጠየቅኩህ። ስለዚህ ቀንዴ በክርስቲያኖች መጽሐፍ ላይ እኮ ነው። ምናልባት በአረብኛ ስለሆነ አላውቀውም። በአረብኛ ስለሆነ አላውቀውም በሚል እንትናት እሱ ከሆነ ያስቸገረ በቃ እዚሁ ጋር እያለ ወደ አማርኛ ወደምታውቀው ቋንቋ እየተንሳኔ ሊሄድ ነው ማለት ነው። አረብኛ ስለሆነ አላውቀውም። ችግር እኔ ላሳይህ ነው። እሱ አይደለም
ጥያቄ እሱ አይደለም። አረበኛ ስለሆነ አላውቅም ማለት አይደለማ። አልተረዳኝማ። ክርስቲያን ሆኖ ምን ይላል? አንብበው ዘፍጥረት አንዳንድ በመጀመሪያ ወደ አማርኛ ሲቀየርልህ አሁን መጽሐፍ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የምለው። ይሄ ስለዚህ መጽሐፍ ቅዱስ ነው አይደለም? እኔ እሱን አይደለማ። ይሄ መጽሐፍ ቅዱስ ነው አይደለም? ቅድም አረበኛ ስለሆነ እግዚአብሔር አሁን ወደ አማርኛ ስንቀይርልህ ይሄ መጽሐፍ መሆኑን አሁን አምናሃል አላመንክም? እኮ መጽሐፍ ቅዱስ ነው ጽሁፉ፣ የመጽሐፍ ቅዱስ ጥቅስ ነው። መጽሐፍ ቅዱስ ይሁን አይሁን መጽሐፍ ቅዱስ ጥቅስ ነው። ይሄ በጣም ጥሩ። ስለዚህ አላህን የሚጠራ አይሁድ ወይንም ክርስቲያን አለ ወይ ብለሽ መጀመሪያ ጠይቀሽ ነበር አይደል? ስለዚህ ያው ከአይሁዶች መጽሐፍ ከፈለክ ከአዲስ ኪዳንም ኢየሱስ ክርስቶስ አምላኬ ብሎ የሚጠራው ያው ምን ኢየሱስ ክርስቶስ አምላኬ ብሎ የሚጠራው አልሰማሁም። ክርስቶስ አምላኬ ብሎ የሚጠራው አላህን እንደሆነ ደግሞ አሳያለሁ። ኦኬ ኢየሱስ ክርስቶስ አምላክ ብሎ የሚጠራው አላህን ከሆነ ኢየሱስ ክርስቶስ አምላክ አይደለም ማለት ነው? አዎ ኢየሱስ ክርስቶስ አምላክ አይደለም፣ ባሪያ ነው እንደ መጽሐፍ ቅዱስ እናተነው። ኦኬ ስለዚህ እኔ ወደዚህ ፖይንት እንድትደርስልኝ ነበር። ደርሻለሁ። አላህ የሚለው እግዚአብሔር እንደሆነ በአረበክና በአማርክ ተቀይሮ አየነው አይደል? እግዚአብሔር ማን ነው ይሄን ስም ያወጣው? እስኪ ንገረን በፈጠረህ። እንደው ከኢትዮጵያ ውጭ ይሄ ስም ይታወቃል አይታወቅም? እግዚአብሔር የሚለው ምን እግዚአብሔር የሚለው ስም ከኢትዮጵያ ውጭ በሌላ ዓለም ላይ እግዚአብሔር የሚለው ጥያቄ አይደለም። እኔ ነው እንጂ አይደለማ። እሱ በኢትዮጵያ ከኢትዮጵያ ውጭ የሚታወቅ ቋንቋ አይደለማ። እግዚአብሔር ማለት ነው ያለ ነው እኮ በኢትዮጵያ ውስጥ ነው። እግዚአብሔር ማለት ነው ያህዌ ማለት ነው። ማስረጃ አውጣ። ያህዌ ማለት ነው። ያህዌ ማለት እንደሆነ ማስረጃ አውጣ። ያባ ኦኬ እሺ። በዕብራይስጥ መጽሐፍ ይዘ እግዚአብሔር በምን ቋንቋ ነው? በዕብራይስጥ ነው። ለምን በእንግሊዘኛ ለምን አናወራም? ወይ ካልሆነ በእንግሊዘኛው ለምን አትከፍተው? እግዚአብሔር የሚለውን ፈተህ ከዛ በኋላ ወደ ምትፈልገው ትሄዳለህ። በዕብራይስጥኛ ነው እግዚአብሔር። ኦኬ እሺ። እግዚአብሔር የሚለው በዕብራይስጥኛ ነው። ይዛሃል ወይ መጽሐፉ? እና ትልቁ ላይ አድርጌ ያለው ክፈትና አሳየን። ያህዌ ማለት እግዚአብሔር አይደለም የሚለውን በዕብራይስጥ ተፈጠረ አሳየን። በዕብራይስጥ እኮ አላልኩም። በዕብራይስጥ ይዛሃል ወይ ነው መጽሐፉን። እግዚአብሔር የሚለውን በዕብራይስጥ ላሳይ ነው ያልኩ። በቃ እግዚአብሔር የሚለውን በዕብራይስጥ ልታሳየን ከሆነ ትልቁ ላይ አድርጌ ያለውን ከፍተህ አሳየን። ያው መጽሐፍ ጠይቀኛል እንዴ? ማስረጃ ወጣ ለተናገርከው ወይ ካልሆነ ጎግል የምታደርግበት እሺ ናለኝ። እኔ አንድ ስልክ ብቻ ነው ያለኝ። እሺ ሌላ ስልክ ካለ እኔ የምነግርህ ነገር ታውጣልኝ። ምናልባት ብትተባበረኝ ችግር የለውም። የመጽሐፉን ምዕራፍና ቁጥር ንገረኝ ላውጣልህ። ዕብራይስጥ ያው ነው። እሺ በዕብራይስጥ ታውጣለህ። ራሱን መጽሐፍ ያውኑን ዘፍጥረት አንዳንዱን ያውጣው። እሺ የዕብራይስጥ ላውጣልህ። በትልቁ አድርጋ ራስህ ችግር የለውም። አብሽር አውጣልህ። ትልቁ ላይ ነው። እሺ እሺ
ያወጣውልን ሂብሩ አወጣው ላወጣውልን እንዴ ያው እናሻው ትችላለህ። አንብብልን እስኪ ያው ሄሎ እሺ የሰማው ያው ትችላለህ። በዕብራይስጡ አውጣልኝ ወደ ዘፍጥረት ምዕራፍ 1 ቁጥር 1 አልክ አወጣን ብላ አንብብልን። እየሰማኸኝ ነው? አዎ እየሰማሁ ነው። አንብብልን ያላ አውጣልኛል። ታውጣውልህ ወደ ዘፍጥረት ምዕራፍ 1 ቁጥር 1 ዕብራይስጡ ነው። አውጣልኝ ያው ትችላለህ እኮ አንብብ ጤነኛ አንተ ልታነብ እኮ ነው ያሰጠኸኝ። አውጣልኝ እዚያ ጋር እንድታነብልኝ እኮ ስለዚህ እንድታነብልኝ ምን እንደምል እግዚአብሔር ለሚለው ማስረጃ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1ን አውጣልኝ አልክ እኮ አንብብ እኮ በራስህ እንድታነብ ያለብህ አንብብና ምን ነው አንብብ ያላ ላለማንበብ ነው ወይስ አዎ ላለማንበብ አንተ አንብብ እንደሆነ አስረዳኝ ያላ ተለውን ጊዜ ከፍት يتبقنها نا الو ابيني كنت اصب الو هذا يمر والله لازم يتمرك تتوقع وترج وتهر له عادكمنا وتبلو وتعملت ويلي يجيتها اسمه السلام عليكم وعليكم السلام ورحمة الله وبركاته عندي أبات سيت الجنباري أدرقوا مشهد እንደሚችል ላሳያችሁ እንደ እስልምና አባት ሴት ልጁን ባሪያ አድርጎ ሊሸጥ ወላሂ አላህ ይለቀው። አባት ሴት ልጁን ባሪያ አድርጎ ቢሸጥ እንደ ሴት ልጅህን ከተንከባከብክ ገነት ትገባለህ ነው ያለ ኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? من كانت عنده بنتان أو أختان أو 3 بنات أو 3 أخوات فأحسن صحبتهن واتقى الله فيهن أدخله الله الجنة ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሁለት ሴት ልጆች ኑረውት እነርሱን ተንከባክበው እህቶችን ቢሆን ራሱ ሁለት እህቶች ኑረውት ተንከባክበው ያሳደገ አላህ ገነትን ያስገባዋል ብለዋል። ቃል በቃል አላህ ገነትን ያስገባዋል አሉ። አባት ግን ሴት ልጁን ባሪያ አድርጎ መሸጥ እንደሚችል እንደ መጽሐፍ ቅዱስ ነው ላሳያችሁ። ያ ሰውም ሴት ልጁን ለባርነት ቢሸጥ ይላል እግዚአብሔር ኃጢአት አድርጎ ለምናምን ሊል እንዳይመስላችሁ። ተመልከቱ እንዴት አድርጎ ያ የገዛት ሰው ያችን የገዛትን ባሪያ እንዴት ማንቀሳቀስ እንደሚችል ህግና ስርዓት ያወጣለታል። ጭራሽ ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ ይላል። ጌታዋን ደስ ባታሰኘው ይላል። ጌታዋ የሚለው ያ የገዛትን ሰው ማለት ነው። ካላስደሰተችው ካላረካችው ጌታዋን ደስ ባታሰኘው በዋጁ ይስደዳት። ስለ ናቃት ለሌላ ወገን ሰዎች ሊሸጣት ዘንድ አይገባውም ማለት። ነገር ግን ምን ማድረግ ይችላል? ለሌላ ሰው ያቀያየረ መስጠት ይችላል። ያችን የገዛትን ልጅ ለልጁም ቢድራት አለ። ለልጁ መዳር ይችላል። ተመልከቱ፣ ያ የገዛት ሰው ለሴት የሚገባውን ያደርግላት አለ። ለሌላ ሰው መቀየር ይችላል። አዎ ይችላል።
በገንዘብ ገዝቷታል። ከእርሷ ሌላም ቢያጋባው አለ ያ መኗን፣ ልብሷን፣ ለምንጣፏም ተገቢውን አያጉድልባት። ይህንም ሶስት ነገር ባያደርግላት ያለ ገንዘብ በከንቱ ትውጣ ይላል። አባት ሴት ልጁን ለባህርነት ሲሸጥ አስባችሁታል? እኔ እዚህ ሰው ሴት ልጁን ለባህርነት ቢሸጥ ኃጢአት ነው ልል ነበር የጠበኩት። ላላላ እና ይሄ ነው የጀማ ይሄ ነው አላህ እሺ ጥያቄ ያለው ቀጥል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እሺ አላህ ይጠብቅህ። ጀዛከላሁ ኸይረን ወአሕሰነል ጀዛ። እኔ ጥያቄ እሺ አሁን ለምሳሌ አንድ ሰው ማለት ነው የሚጠማው የሚስተካከለውን በራሱ ነው ወይስ አላሁም ብሎት ነው? ለምሳሌ ፈመን ሻአ ሚንኩም መን የስተቂም ይላል ቁርአኑ ማለት ነው። እሺ አላህ ሱብሓነሁ ወተዓላ ማንንም ሰው ከራሱ ዝም ብሎ አያጠምም። ልክ እንዲሁ ማንንም ሰው ከራሱ ዝም ብሎ ሂዳያ አይሰጥም። የሂዳያው የጥመቱም ሰበብ ራሱ የሰው ልጅ ነው። ገብቷል አይደለ? ለዚህ ማስረጃ አላህ ሱብሓነሁ ወተዓላ ሲናገር ይላል ፈለማ ዛጉ አዛገ አላሁ ቁሉበሁም ይላል። በጠመሙም ጊዜ አላህ ልባቸውን አጠመመው ይላል። መቼ ነው የጠመሙት? በራሳቸው ጊዜ። ፈለማ ዛጉ አየህ፣ የነሱ ጥመት ይቀድማል። አላህ ከመጀመሪያው ማጥመሙን ቢያቀድመውስ ያ ነበር ስተት የሚባለው። ገብቷችኋል? አላህ ሱብሓነሁ ወተዓላ በፍጹም ይሄን ደግሞ አያደርግም። አላህ ሱብሓነሁ ወተዓላ ይሄን በፍጹም አያደርግም። ቀድሞ ቢያጠማቸው ኑሮ ቀድሞ ወስኖባቸዋል። ስለዚህ ተጠያቂ አይሆንም ነበር። ፈመን ሻአ ሚንኩም የስተቂም ያለ ጊዜ አቡላ ምንድን አለው? በራሳችን ጊዜ ቀድመን አይደል ያለው? ከዛ አላህ ተዓላ ፈማ ተሻኡነ ኢላ ኢንሻአላህ። እኔ እዚህ ጋር ያልገባኝ ነገር ይሄ ፈመን ሻአ ሚንኩም የስተቂም የሚለው ቁርአን ሲወርድ ጊዜ አቡ ለሀብ ደግሞ እስተቀምና በራሳችን ጊዜ ቀጣልና ብሎ ሲል ጊዜ አላሁ ጀለ ወዐላ ደግሞ ፈመን ሻአ ሚንኩም ወማ ተሻኡነ ኢላ ኢንሻአላህ፣ እናንተ አንድ ነገር አትፈልጉትም አላህ ቢፈልግላችሁ እንጂ፣ ስለዛ አላህ ነው የፈለገላችሁ ብሎ በዚህ ቁርአን መልስ ሰጣ ማለት ነው። ይሄ ቦታ ነው ያልገባኝ። የእናንተ አላህ ሱብሓነሁ ወተዓላ በቅድመ እውቀት ውስጥ ያለ ነው ለማለት ነው እንጂ አላህ ሱብሓነሁ ወተዓላ ማንንም ቀድሞ የሚወስን ነገር አይደለም። ቀድሞ ወስኖ አዘጋጅቷቸው የሚል አመለካከት ሀሳብ ከሆነ የተረዳው እሱ ስህተት ነው። እሱ አይደለም ያ ነገር። እነሱ አላህ ሱብሓነሁ ወተዓላ የሚያውቀው አለ አይደል ወደፊት ይሆናል ብሎ ያ ነገር ከዚያ የሚወጣ አይደለም ነው። ያን ግን ቀድሞ ከመወሰን ጋር አያያዝም። እሺ አላህ ቀድሞ የወሰነው ነገር ማንም ላይ የለም በሂዳያና በጥመት ጉዳይ ላይ። ይህ ለሰው ልጅ ነፃ ምርጫ ፈቃድ የሰጣቸው ነው። ወመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አለ። የፈለገ ይመን የፈለገ ይካድ አለ። ይህ አይደለ ለእኛ ነፃ አድርጎ እንደተወው ይሄን ነገር የሚያሳይ ነው። በያሳይ ኑሮ እንደዛ ያለው ነበር። ስለዚህ ይህ ነው ሂዳያ የማግኘቱም ልክ እንዲሁ የመጥመሙ ሰበብ ራሱ። ስለዚህ ይሄን ቁርአን በምንድን ነው የምንተርጉመው ነው? የትኛው ተርጉም የትኛው? ስለዚህ ፈመን ሻአ ሚንኩም መን የስተቂም የሚለው ፈመን ሻአ ሚንኩም መን የስተቂም የሚል የለም። ለመን ሻአ ሚንኩም ፈማ ተሻኡነ ከሚለው ቁርአን ከበፊቱ ምንድን ነው የሚለው ቁርአኑ? ስለመሻአ ነው የሚናገረው። አላህ ሱብሓነሁ ወተዓላ በእርሱ እውቀት ውስጥ ይሄ ስለ ቀደር ነው። እሱ መራቲቡል ቀደር አርበዓ አልዕልም ወአልኪታባ ወልመሺአ ወከዛሊክ አልኢጃድ። አላህ ነገራቶችን ከመሆናቸው ይተዋል። ያን ያወቀውም ያን ደግሞ ሻተው የአላህ ሱብሓነሁ ወተዓላ መሺአ እዚያ ቦታ ላይ ወደፊት የሚሆነውን ስለሚያውቅ ያንን ነው እንጂ እንዲሆን አላህ ሱብሓነሁ ወተዓላ ሽቶባቸው አይደለም። መጥፎ ነገር እና ጥሩ ነገር የሚባል ነገር ያ ከራሳቸው ከሰው ልጆች የመነጨ ነው። በዚያ ከእውቀቱ ከእርሱ እውቀት ግን ከሚያውቀው ውጭ የሚወጣ አይደለም ነው መሻ። እሺ ስለዚህ እዚህ ጋር የመሽያ ነው እስቲቃማ የተፈለገበት ማለት ነው። እሺ ኢዶም አለሽ አላህ ፈልጎ ነው ያጠመማቸው ማለት ነው። ያ አኺ አላህ ፈልጎ ነው ያጠመማቸው አትበል። የራሳቸው ጥመቱ ከራሳቸው የመነጨ ነው።
ያ ግን በአላህ ቅድመ እውቀት ውስጥ ነበር ማለት ነው። መሻ ማለት ያ ነው። አላህ ፈልጎ ማንንም አያጠማም። له علم مسبق في ذلك ومشيئته سبحانه وتعالى كذلك يعني الله سبحانه وتعالى በዚያ ላይ ቅድመ እውቀት አለው። ያንን የሚያውቀው ከዚያ የሚወጣ አይደለም ነው። እርሱ ሽቶታል ሲባል የእውቀት መሽያ ነው። አዎ እንጂ ቀድሞ ወስኖታል፣ ጽፎባቸዋል ያ ነገር እንዲሆን እንዲጠሙ ማለት አይደለም። እንደሚጠሙ ግን ያውቃል ወይ? አዎ ቅድመ እውቀት አለው በዚያ ላይ ተሳለ አይደል? ያን ባያውቅማ አምላክ ሊሆን አይችልም ነበር። ወደፊትም ሁሉ ያውቃል አላህ። ያ ግን አላህ ሱብሓነሁ ወተዓላ ሽቶታል ሲባል በዚያ ላይ ከእውቀቱ ጋር በተያያዘ ነገር እንጂ ከውሳኔው ጋር እንዲሆን የጻፈባቸው ነገር አይደለም። እሺ አሁን ገባኝ። እውቀት መሽያ ነው ማለት ነው። ወጀዛከላሁ ኸይር። ሌላኛው ጥያቄ ደግሞ ለምሳሌ አሁን ለሴቶች ተልቢያ ድምፅ እንዳታወጣ የተፈለገበት ምክንያቱ ምንድን ነው? ሰዎች እንዳይፈተኑ ሲባል። ነገር ግን ያንን ነገር ስለዛ በአሁን ጊዜ ሴቶች ደዋ ማድረግ አይፈቀድላቸውም ማለት ነው አይደለም። እሱ ጋር የሚያያይዘው ነገር የለም። ዳዕዋ ታደርግ ነበር እናታችን አይሻ። ነገር ግን መስፈርቶች አሉት። ያን መስፈርት እስከጠበቀ ድረስ ማድረግ ትችላለች። አንደኛ ፊቷን መሸፈን። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወላ ተበረጅነ ይላል፣ አትገላለጡ ይላል። ስለዚህ ሳትገላለጥ ሸሪዓዊ እውቀት ካላት የዛኔ ልታስተምር ትችላለች። እንዲሁም ድምጿን ለስለስ ሳታደርግ ሰዎችን በሚፈትን መንገድ እስካላደረገች ድረስ ችግር የለውም። ፈላ ተኽضዕነ ቢልቀውል ስላለ ንግግራቸውን አታለስልሱ ይላል። ስለዚህ ከሁለቱ እስከተቆጠበች ድረስና ሸሪዓዊ እውቀት ካላት የሶስቱ መስፈርት ካሟላች ማስተማር ትችላለች። የሚከለክላት ምንም ማስረጃ የለም። እሺ በተፈጥሯዊ ድምጻቸው ለስለስ ያለ ሰው አለ። እነሱስ ቢተው ይሻላል? ተፈጥሯዊ ነው ድምጻቸው ሆነ ተፈጥሯዊ አላውቅም። ያ ድምጻቸው ወንድ ልጅ በሚሰማ ጊዜ ወደ ፈተና የሚወድቅበት ነገር ከሆነ ለሁለታቸውም ጥሩ አይሆንም። ከዚህ አንፃር ነው። ያ ማለት ግን ሙሉ በሙሉ አታስተምር ማለት አይደለም። እህቶቿን ማስተማር ትችላለች። ወንዶች ልክ እንዲሁ ደግሞ መህረም ዘመድ የሆነ አካል ባሏን ታስተምረዋለች፣ ልጆቿን ታስተምራለች። ዘመዶቿ መህረም ባሮች ይቀራሉ። እሺ ግን ሼክ ፈውዛን አይፈቀድም ይላሉ። ይሄ ነገር እንዴት ነው? ምንድን ነው አይፈቀድም ያሉት? ይሄ ለሴት ልጅ ደዋ ማድረግ ማስተማር አይፈቀድላትም። አንዳንድ ሰዎች አንዱ ሲጠይቃቸው ሴት ልጅ ደዋ አታደርግ የሚለው ይሄ ቀውለን ሻዝ ነው ሲጠይቋቸው ጊዜ ከዛ በኋላ ደግሞ እነሱ ይሄ ቀውለን ሻዝ ነው ወይ ለምንድን ነው ሴት ልጅ ተልቢያ አታደርግ የተባለው? ሰዎች እንዳይፈተኑባት ነው። አሁንም ሰዎች ለሚፈተኑ ወንዶች ላይ ማድረግ አይፈቀድላትም ይላሉ ፈውዛን። ኦኬ ማስተማር አትችልም ብለው እንደማይናገሩ እርግጠኛ ነኝ። አለ ካልክ እስኪ አምጣውና ያሉበትን መስፈርቶችን ማስቀመጥ ከሆነ ወይንም አንድ የተረጋጋ ጥቅል የሆነ ንግግር ተናግረው ከሆነ ያ ተፍሲል ያስፈልገዋል ማለት ነው። የዑለሞችን